ውድ የትንቢት ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ በየሳምንቱ ወደ እናንተ ይዘን የምንመጣው የመጽሐፍ ቅዱስ ትምህርት ሲሆን ዛሬ የመጀመሪያውንና ሁለተኛውን የሐዋርያው ጳውሎስ መልእክት ወደ ቆሮንቶስ ሰዎች ማጥናት እንጀምራለን። በዚህ በመጀመሪያው ትምህርታችን የጳውሎስን አገልግሎት በቆሮንቶስ በአጠቃላይ በሚዳስስ መልኩ መግቢያ የሚሆንን ጥናት በመመልከት እንጀምራለን። በቅድሚያ ጸሎት እናድርግ። እግዚአብሔር አፍቃሪ አባታችን እጅግ አድርገን እናመሰግንሃለን። በነገር ሁሉ የምትረዳን መልካም አባት ስላለህን ደግሞ በዚህ ሰዓት ቃልህን በምንማርበት ጊዜ አንተ ልባችንን እንድትከፍትልን ማስተዋልን እንደዚሁም ደግሞ በቃል መኖርን እንድትሰጠን እንጸልያለን። ስለሰማህን ተመስገን። በጌታ በኢየሱስ ስም አሜን። የጳውሎስ አገልግሎት በቆሮንቶስ በሐዋርያት ሥራ ምዕራፍ 18 ቁጥር 9ና 10 ላይ ጌታም ሌሊት በራእይ ጳውሎስን እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ፣ ነገር ግን ተናገር፣ ዝምም አትበል፣ በዚህ ከተማ ብዙ ሕዝብ አሉኝ አለው ይለናል። ጳውሎስ ከሮሜ ሰዎች መልእክት ቀጥሎ ለቆሮንቶስ ሰዎች የተጻፉት እነዚህ የእሱ ሁለት መልእክቶች ረጅም የሆኑት ደብዳቤዎቹ ናቸው። ለእኛ የተረፉት ሁለቱ ደብዳቤዎች የተጻፉት በጥቂት ሳምንታት ልዩነት ውስጥ እንደነበር እንረዳለን። በወንድሞች መካከል በሚፈጠር አለመስማማት ምክንያት የሚመጡ አስቸጋሪ ሁኔታዎችን መፍታት የሚያስችሉ ተግባራዊ ምክሮችን በእነዚህ ደብዳቤዎች ውስጥ እናገኛለን። እናም መልእክቶቻቸውን በትክክል ለመረዳት በመጀመሪያ የተጻፉበትን አውድ ማወቅ ያስፈልገናል። ያ ነው የዚህ ጥናት ዓላማ። ስለዚህ በቅድሚያ የጳውሎስን ጥሪ በተመለከተ ከሚናገረው ተነስተን እናጠናለን። ቀጥለን የጳውሎስ ጉዞ ወደ ቆሮንቶስ ምን ይመስል እንደነበር እናያለን። የቆሮንቶስስ ከተማ ምን አይነት ከተማ ነበረች የሚለውን ጥያቄ እንመልስና ስለ ቆሮንቶስ ሰዎች በዛም ስላለው ሁኔታ ተመልክተን በመጨረሻ የቆሮንቶስ ሰዎች መልእክት አጠቃላይ ይዘት ምን እንደሆነ በማየት እንቋጫለን። በዚህ አስተዋጽኦ መሰረት ጥናታችን ይቀጥላል። እስቲ ከጳውሎስ ጥሪ እንጀምርና የጳውሎስን ጥሪ በተመለከተ የእግዚአብሔር ቃል የሚለንን እንመለከታለን። የጳውሎስ ጥሪ ገላትያ ምዕራፍ 1 ቁጥር 1 ላይ በኢየሱስ ክርስቶስ ከሙታንም ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም ደግሞ በሰው ያልሆነው ጳውሎስ በማለት ጳውሎስ ስለራሱ ከሚያስተዋውቀው የምንረዳው ሐሳብ ነው። ታዲያ በዚህ ሐሳብ ውስጥ ምንድን ነው የምንመለከተው? ኢየሱስ ከመረጣቸው 12ቱ በተጨማሪ መጽሐፍ ቅዱስ እንደ ማትያስ፣ በርናባስ፣ ያዕቆብና ራሱ ጳውሎስ ያሉ ሐዋርያት እንደነበሩ ይገልጽልናል። እንግዲህ ጳውሎስ ሐዋርያ የሆነው እንዴት ነው ካልን ጳውሎስ ሐዋርያ የሆነው አንደኛ በኢየሱስ ምርጫ ነበረ። ገላትያ ምዕራፍ 1 ቁጥር 1 በግልጽ እንደሚናገረን ኢየሱስ መርጦት በእርሱ ምርጫ ሐዋርያ እንደነበር እናያለን። የተመረጠውስ መቼ ነው የሚል ጥያቄ ካነሳን ደግሞ በጣም በሚገርም ሁኔታ በእናቱ ማኅፀን ሳለ እንደነበረ ሐዋርያ ጳውሎስ አሁንም ለገላትያ ሰዎች በጻፈው መልእክቱ ምዕራፍ 1 ቁጥር 15 ላይ ይገልጻል። የተጠራውስ መቼ ነው? የተመረጠው በእናቱ ማኅፀን ከሆነ የተጠራው መቼ ነው ካልን በደማስቆ መንገድ ላይ በሐዋርያት ሥራ ምዕራፍ 22 ከቁጥር 6 እስከ 7 ጳውሎስ በዚያ ስለነበረው ልምምዱ ሲናገር እንዴት ጌታ እንደጠራው ይነግረናል። ሐዋርያነቱ ስለማን ነበር ለሚለው ጥያቄ ደግሞ ሐዋርያነቱ ወይም ሐዋርያ የተላከ ማለት ነው። የተላከው የአሕዛብ መልእክተኛ ወይም ወደ አሕዛብ ወንጌልን ይዞ እንዲሄድ ሐዋርያ ሆኖ እንደተሾመም ጨምሮ ይገልጻል። እንግዲህ ጳውሎስ ከተጠራበት ጊዜ አንስቶ ሕይወቱ ኢየሱስን ማዕከል ያደረገ እንደነበር እንረዳለን። ስለ ኢየሱስ የሚያስብ የሚናገርና ላገኘው ሰው ሁሉ ስለ ኢየሱስ የሚመሰክርም ሕይወትን ኖረ። በዚህ ምክንያት ወደ ቆሮንቶስ ለመጀመሪያ ጊዜ ከመጣበት ጊዜ አንስቶ ኢየሱስ የመልእክቱ ማዕከል ሆኖ እንደቆየ እናያለን። አንደኛ ቆሮንቶስ 2:2 ላይ በእነሱ መካከል ሳለ ሌላ ነገር እንዳያውቅ ነገር ግን ስለ ክርስቶስ ብቻ ለማወቅ እንደቆረጠ ከዚህ እንረዳለን። ሁለተኛ ደግሞ ጉዞ
ወደ ቆሮንቶስ ወደሚለው ሐሳብ ስንመለከት ሐዋርያው ጳውሎስ እንዴት ነበር ወደ ቆሮንቶስ የተጓዘው የሚለውን ሐሳብ እናያለን። የሐዋርያት ሥራ ምዕራፍ 18 ቁጥር 1 ላይ ከዚህም በኋላ ጳውሎስ ከአቴና ወጥቶ ወደ ቆሮንቶስ መጣ ይለናል። ጳውሎስ በሁለተኛው የተልእኮ ጉዞ ወደ አውሮፓ እንዲሄድ መንፈስ ቅዱስ መርቶት እንደነበር የሐዋርያት ሥራ 16 ከ6 ከ10 ስናጠና እናገኛለን። ከዚያም በፊልጵስዩስ፣ በተሰሎንቄ እና በቤሪያ ከተሞች እየተዘዋወረ እንደተሰደደ ደግሞም የወንጌልን ሰደድ እሳት እንዳሰራጨ እንመለከታለን። ታዲያ በዚህ መልኩ ከሄደ በኋላ በአቴና ለአይሁዶች በምኩራብ ውስጥ ለአሕዛብ ደግሞ በገበያ ከሰበከ በኋላ በአርዮስፋጎስ እንዲሰብክ ተጠራ። የሐዋርያት ሥራ 17 ከ16 21። ከዚያም አስገራሚ ንግግርና ድንቅ የሆነ የእውቀት መገለጥ ቢያደርግም ጥቂቶች ብቻ ኢየሱስን እንደተቀበሉም ተጽፏል። የሐዋርያት ሥራ 17 34 ላይ ጳውሎስ ከዚያ ከአቴና ወደ ቆሮንቶስ በመሄድ ከአቂላና ከፕሪስቂላ ጋር በመሆን ድንኳንን ሲሰፋ እንደቆየም ቀጥለን የሐዋርያት ሥራ 18 ከ1 እስከ 3ን ስናነብ እናገኛለን። ታዲያ እንደ ልማዱ በምኩራብ ለአይሁድ ይሰብክ ጀመር። ቀጥሎም ለአሕዛብ ሰበከ። ከአቴና ያልተሳካ ጥረት በኋላ ጳውሎስ በቆሮንቶስ ቆይታው የሰውን ጥበብ ሳይሆን ኢየሱስ ክርስቶስንና የእርሱን መስቀል ብቻ ለመስበክ እንደወሰነ ደግሞ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 2 ላይ እናነባለን። እንግዲህ ጉዞውን ያደረገው በዚህ መልክ ነበር። ከአቴንስ ወይም ከአቴና ወደ ቆሮንቶስ እንደመጣ ከዚህ የመጽሐፍ ቅዱስ ክፍል እንረዳለን። እንግዲህ የቆሮንቶስ ከተማ ምን ትመስል ነበር ብለን ስለ ቆሮንቶስ ከተማ ደግሞ በምንመለከትበት ጊዜ በቆሮንቶስ ከተማ ብዙ አማልክቶች፣ ብዙ ጌቶች የነበሩበትን ሁኔታ ደግሞ እንመለከታለን። በእርግጥም በ146 ዓመተ ዓለም ቆሮንቶስ በሮም ተደምስሳ የነበረች ከተማ ስትሆን ቀጥሎም በጁልየስ ቄሳር በ46 ዓመተ ዓለም የተለያዩ ባለሙያዎችና ነፃ ሰዎችን በዚያ እንዲሰፍሩ ልኮ ከተማዋን እንደገና ገነባት። በመጨረሻም ከተማዋ በ44 ዓመተ ዓለም ሙሉ በሙሉ እንዳገገመች ጳውሎስም ከተማዋን በጎበኛት ጊዜ ዋና የንግድ ማዕከል ለመሆን በቅታ እንደነበር ከዚህ እንረዳለን። በእርግጥም የቆሮንቶስ ከተማ ተፈላጊነቷ በመገኛዋ ላይ ወይም ደግሞ በካርታ ላይ ባላት ስፍራ ላይ ያጠነጠነ ሲሆን ባህርን በማቋረጥ ሁለት ሀገራትን የምታገናኝ ሾጣጣ መሬት እንደሆነች መረዳት እንችላለን። በቀኝና በግራ በኩል ሁለት ዋና የንግድ ወደቦች ነበሯት። በቆሮንቶስ ባህረ ሰላጤ በኩል በኬዩም ስትገኝ፣ በሳሎኒክ ባህረ ሰላጤ በኩል ደግሞ ክራንክሮስ እንደነበረች እንመለከታለን። ስለዚህ የምትገርም የወደብ ከተማ ነበረች። ጳውሎስም በሙያው በድንኳን ሰፊነት ተሰማርቶ በዚያ ነበር። ነገር ግን ከአቴና ጋር የሚስተካከለው የቆሮንቶስ ሀብት በርካታ መዘዞች በዛም እንዳመጡበት እናያለን። ጣዖት አምልኮና መዳራት ከተማይቱን የሞላና ባህሏን የተቆጣጠረ ነበር። የጳውሎስ መልእክት ለቆሮንቶስ ሰዎች ዋና ዓላማው ወደ ቤተ ክርስቲያን እየሾለኩ የነበሩትን እነዚህን ችግሮች ለመቋቋም ወይም ለማጥፋት ትኩረት ያደረገ እንደነበር እንረዳለን። ስለዚህ ይህንን ነው ስለ ቆሮንቶስ ከተማ ማስተዋል የሚያስፈልገን። በጣም ወሳኝ ስትራቴጂክ ቦታ የነበራት፣ ብዙ ንግድ፣ ብዙ ሀብት የሚዘዋወርባት ከተማ፣ ከዛም በላይ ደግሞ ብዙ ችግር፣ ብዙ ጣዖት አምልኮ፣ ብዙ የሞራል ውድቀት የነበረባት ከተማ ነበረች። የቆሮንቶስ ሰዎች እስካልን የቆሮንቶስ ሰዎች እንዴት እንደነበሩ ደግሞ ቀጥለን እናያለን። የቆሮንቶስ አይሁዶች የጳውሎስን መልእክት አልተቀበሉም። ምኩራባቸውንም እንዲለቅ አስገደዱት። በዚያም ሳቢያ ከምኩራብ አቅራቢያ ባለ ቤት ውስጥ አሕዛብን ማግኘት እንደጀመረ በሐዋርያት ሥራ 18 ከ4 እስከ 7 እናነባለን። በአሕዛብ ዘንድ የተመለከተው ዝቅጠት ብሎም ከአይሁድ ያጋጠመው ጥላቻና ስድብ ታላቅ የመንፈስ ሐዘን አስከትሎበት እንደነበር እናስተውላለን። በአካባቢው ባገኘው ነገር ቤተክርስቲያንን የመትከል ጥበብን የተጠራጠረበትም ጊዜ እንደነበር እንረዳለን። ኢየሱስ በዚያን ሰዓት በሌሊት በሕልም ተገልጦ ጳውሎስ በቆሮንቶስ ሰዎች የጀመረውን ሥራ እንዲቀጥል አበረታታው። መልእክቱንም የሚቀበሉት ብዙዎች እንደሚኖሩ
አረጋገጠለት። ለዚህ ነው ጌታም በሌሊት በራእይ ጳውሎስን እኔ ካንተ ጋር ነኝ፣ ነገር ግን ዝም አትበል አለው። ስለዚህ ጳውሎስ መጀመሪያ በቆሮንቶስ ነገሩ የሚያዘልቅ አልመሰለውም ነበር። ግን የጌታን ማደፋፈሪያ ባገኘ ጊዜ በሥራው እንደቀጠለ እንረዳለን። በዚህ ራእይ ከተበረታታ በኋላ ጳውሎስ በቆሮንቶስ ለአንድ ዓመት ተኩል ቆየ። በመጨረሻም አይሁድ ጳውሎስን ወደ ፍርድ ወንበር አቀረቡት። ጳውሎስ ከቆሮንቶስ በሄደ ጊዜ ግን አንድ ትልቅ ቤተ ክርስቲያን ተቋቁሞ እንደነበር የሐዋርያት ሥራ 18:18 ይነግረናል። ስለዚህ የቆሮንቶስ ሰዎች መካከል የነበረው አገልግሎት በብዙ ተቃውሞ፣ በብዙ ድካም፣ በብዙ አስቸጋሪ ሁኔታ ውስጥ የጀመረና የቀጠለ እንደሆነ ከዚህ እንረዳለን። ታዲያ የቆሮንቶስ ሰዎች መልእክትስ ዋና የምናጠናው ሐሳብ በዚህ ረገድ ሲታይ ምን ይመስላል? ሐዋርያ ጳውሎስ ይህንን መልእክት ሲጽፍ በአንደኛ ቆሮንቶስ ምዕራፍ 1 ላይ ከ1 እስከ 6 እንደ መከፋፈል፣ መዳራት፣ ክርክርና ግልሙትና የመሳሰሉትን ችግሮች በቤተ ክርስቲያን እንዳሉ ጳውሎስ ከቀሎዌ ስለሰማ እነዚህን በመገሰጽ ይጽፋል። ከቆሮንቶስ ቤተ ክርስቲያናት የመጣ ወንድም የነገረውን ይዞ ማለት ነው። በመቀጠል በአንደኛ ቆሮንቶስ 7-16 ምዕራፍ የቀሎዌ ቤተሰብ እንደ ትዳር፣ ፍቺ፣ ጃንደረባነት፣ ለጣዖት የተሰዋ ምግብ፣ የአምልኮ ስነስርዓት፣ የመንፈስ ስጦታዎችን አጠቃቀምና ትንሣኤ የመሳሰሉት በርካታ ጥያቄዎችን የያዘ ደብዳቤ ሰጥቶት ለዛ ጳውሎስ ምላሽ እንዲሰጥ ልከውለት ነበርና ያንን በተመለከተም ይጽፋል። በመቀጠል በሁለተኛ ቆሮንቶስ ምንም እንኳን ጳውሎስ ለተጨማሪ መልእክቶችን ከነዚህ በፊት ወይም መካከል ጽፎ ቢሆንም ይህ ተጠብቆ የቆየው ሁለተኛ ደብዳቤው እንደሆነ እንረዳለን። የቆሮንቶስ ሰዎች አንዳንድ ችግሮችን ለመፍታት የሄዱበትን መንገድ እያመሰገነ ደግሞም ዓለምን በወንጌል መነጽር እንዲያዩና የከበባቸውን ያኗኗር ባህል እንዲቋቋሙ ሲመክራቸው እንረዳለን። እንግዲህ ይሄ ነው በአጠቃላይ የጳውሎስ መልእክት ለቆሮንቶስ ሰዎች። በመጀመሪያው መልእክቱ በዛ ተነስተው ለነበሩት ችግሮች መልስ ከቃሉ ከጌታ የሰጠበት ሲሆን በሁለተኛው መልእክቱ ደግሞ ችግሮችን በመፍታት ዙሪያ እንዴት ያለ መንገድ መከተል እንዳለባቸው ሲያስተምራቸው እናያለን። እንግዲህ ትምህርታችንን ወደ ፍጻሜ ስናመጣ ይህንን ሐሳብ እናስብ። የእግዚአብሔር መልእክተኞች በታላላቅ ከተሞች ውስጥ ባለው ክፋት፣ የፍርድ ጠማማነትና ዝቅጠት የመዳንን የምሥራች ለማወጅ ሲሰሩ እንዲጋፈጧቸው የሚገቡ ናቸው። በእነዚህ ሊያዝኑና ተስፋ ሊቆርጡ አይገባም። ጌታ እንዲህ ያለውን ማንኛውንም ሰራተኛ ሊያጽናና ለሐዋርያው ጳውሎስ በረከሰው በቆሮንቶስ በነበረበት ጊዜ የተናገረው መልእክት እንዲህ ብሎ ይደግምለታል። ጌታም ሌሊት በራእይ ጳውሎስን እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳ የለምና አትፍራ፣ ነገር ግን ተናገር፣ ዝምም አትበል። በዚህ ከተማ ብዙ ሕዝብ አሉኝ አለው። የትኛውም ከተማ ምንም እንኳን በግፍና በወንጀል ቢሞላ ትክክለኛውን ትምህርት ካገኙ ጌታን ለመከተል የሚበቁ ብዙዎች አሉት። እንዲሁም ሺዎች የሚያድነው እውነት ሊደርሳቸውና ክርስቶስን የግል አዳኛቸው አድርገው ሊቀበሉት ይችላሉ ይላል። ስለዚህ እኛም የቆሮንቶስ መልእክትን ስናጠና የተከበብንበት ሁኔታ ልክ እንደ ቆሮንቶስ ብዙ ችግሮች ያሉበት እንደሆኑ በማስተዋል የእግዚአብሔርን ቃል ለራሳችን አስተውለን ለሌሎች የምናካፍልበት ድንቅ የሆነ ልምምድ እንዲሆንልን ጸሎታችንና ምኞታችን ይሁን። እግዚአብሔር አብዝቶ ይባርካችሁ።